በየዕለቱ ብዙ አይነት ድምፅ እንሰማለን። የሚያስደስት ወይም የሚያስጨንቅ። ምድራችን ላይ ላለ ንብረት ሁሉ ባለቤት አለው። ለሚነገራችሁ ሁሉ ድምፅም ባለቤት አለው። የሚያውካችሁ ድምፅ ቢሆን የሚያሳርፋችሁ ድምፅ ወደ እናንተ ቢመጣ የትኛውንም ድምፅ ለመለየት ከእግዚአብሔር ይሁን ከሰይጣን ለሚለው የእግዚአብሔር ቃል መልስ ይሰጠናል። በዮሐንስ ወንጌል ምዕራፍ 10 ከቁጥር 4 እና 5 ላይ የእግዚአብሔር ቃል እንደዚህ ይላል፣ በጎቹም ድምፁን ያውቃሉና ይከተሉታል፣ ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። የሚታወቀውን ድምፅ እንስማ፣ ከማይታወቀው ድምፅ ደግሞ እንሽሽ። ይህ የእግዚአብሔር ቃል ድምፅ ነው።